ብርቱካን ተመስገን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ነፍሰ ጡር ነበረች በሰዓቱ የ40 ቀን ነው እንደዛ በወለደች በ40 ቀኗ ነው ምናምን የሞተችው እና የሆነ እንደወለደች ደም ስለፈሰሳት ነው ተብሎ ነው ያረፈችው። እዚያው ሆስፒታል አልወጣችም ነበር እና በዛው ነው የቀረችው። ያው የመጀመሪያ ልጅ ነኝ ብዬሻለሁ። ከዚያ በኋላ እናቴ ስትሞት ምንድነው እኔ 3 አመት ከ15 ቀን ነበር ከተወለድኩኝ ማለት ነው። ከዚያ በኋላ ምንድነው የተደረገው አያቴ ጋር እንዳድግ ቆየው። ወላጆቻችን አሁን የሚኖሩት እዛው አካባቢያቸው ነው። ትውልድ ቀያቸው ነው የሚኖሩት። ሰረቀ ብርሃን ቀበሌ ልዩ ስሙ ጨየ ገሊላ በተባለ ቦታ ነው የሚኖሩት። ማለት እኔ የሁለተኛ ታላቋ ነኝ። እሷ ከቤታችን የ6ኛ ልጅ ነች ማለት ነው። ከሷ በታች አንድ የአይቲ ተማሪ አለች። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። እውነታው ምንድነው ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ ያው ታማሚ ነኝ። ሌላ ነገር ግን የለም ብዬ ምስራቅ ጎጃም ሁለቱ ጁነሲ ወረዳ ሰረቀ ብርሃን ቀበሌ ነው ተወልዳ ያደገችው። እሷ ቤተሰብና እኔ ቤተሰብ እዛው አንድ ደብር ላይ ነው ያሉት። ከዛ ጀምሮ ቤተሰብ ሰላም ነው፣ እነሱ በደንብ ይግባባሉ። ከዛ በኋላ እሷ ከኔ በኋላ አንድ ወደ ኋላ ትሆናለች። እሷ ትምህርቷን እየተማረች ሞጣ የሚባል የተማረች ከ8 እስከ 12ኛ ከ3 ወራት